ለምን ሁሌም መጥፎ ወንዶች ያጋጥሙሻል? በእነዚህ 5 ምክንያቶች ነው። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የመድገም ፍላጎት። ብዙ ሴቶች ለምን ሁል ጊዜ ተመሳሳይ አይነት መጥፎ ወንዶች ያጋጥሙኛል ብለው ይጠይቃሉ። መልሱ ያለው አሁናዊ ምርጫቸው ላይ ሳይሆን ያልተፈወሰ የልጅነት ትዝታቸው ውስጥ ነው። አእምሯችን በጣም የሚገርም ባህሪ ያለው በልጅነታችን የደረሰብንን ቁስል ወይም ህመም እንደገና የመፍጠር ዝንባሌ ያለው። ለምሳሌ በልጅነትሽ አባትሽ ስሜትሽን የማይረዳ ራቅ ያለ ወይም የሚቆጣሽ ከሆነ አሁንም እንደዚህ አይነት ወንድ ላይ ትወድቂያለሽ። ለምን? ምክንያቱም አእምሮሽ ያኔ በአባትሽ ላይ ያላገኘውን ፍቅር አሁን በዚህ ወንድ ላይ ያገኛል የሚል ድብቅ ተልዕኮ ስላለው ነው። ሌላው ደግሞ የማይታወቅ ሰላም ከመፍራት የሚታወቅ ስቃይ ይሻለኛል ማለት። ለአእምሮሽ ደግነትና ሰላም የሚባሉ ነገሮች አዲስ ሊሆኑ ይችላሉ። ከዚህ በፊት ካላጋጠሙሽ ሰላማዊ ግንኙነት ያስፈራሻል ወይም ያስጨንቅሻል። በተቃራኒው ግን ንቀት፣ ውሸት፣ ጩኸት የታወቁ ስለሆኑ ምንም እንኳን ቢጎዱሽም አእምሮሽ ውስጥ ግን እንደ ቤት ይሰማሻል። ያኔ ሕፃን ሳለሽ በአባትሽ ላይ ምንም አይነት ተጽዕኖ ማሳደር አትችይም ነበር። አሁን ግን ትልቅ ሰው ስለሆንሽ ያንኑ አይነት መጥፎ ሰው መርጠሽ ካለፈው ስህተት ተምሬ ይሄኛውን ሰው ቀይረዋለሁ ብለሽ ታምኛለሽ። መጥፎ ወንድ ላይ የምትወድቂው እሱን ወደሽ ሳይሆን ያለፈው ታሪክሽን ለመቀየር ስለምትጠቀሚው ነው። የመድገም ፍላጎት ያለባቸው ሰዎች ፍቅርን የሚለኩት በስቃይ ነው። ካልተጨናነቅኩለት፣ ካላለቀስኩ ወይም ካልታገልኩለት ፍቅር አይደለም ብለው ያስባሉ። ስለዚህ ሰላማዊ ወንድ ሲመጣ ፍቅር የለውም ብለው ይገፉታል። መጥፎ ወንድ ሲመጣ ግን ያ ስቃይ የፍቅር ጥልቀት ይመስላቸዋል። ይህ በሽታ ካልታከመ ከ20 ዓመት በኋላ ራስን የምታገኘው ልክ እንደ እናትሽ በነበረችበት የጭንቀት ህይወት ውስጥ ነው። እድሜሽን የምትጨርሽው አዳዲስ ሰዎችን በማግኘት ሳይሆን አንድ አይነት መጥፎ ሰው በተለያየ ስምና መልክ እየደጋገምሽ በማግኘት ነው። ሴቶች ልብ በሉ፣ ምርጫችሁ ላይ ተመሳሳይ ስህተት የሚደጋገም ከሆነ ችግሩ ከወንዶቹ ክፋት ብቻ ሳይሆን የእናንተ አእምሮ ያረጀ ቁስልን ለመፈወስ የሚጠቀምበት የተሳሳተ መንገድ ሊሆን ይችላል። ፈውሱ የሚጀምረው ከወንዱ ጋር መታገል ስታቆሙና ወደ ውስጣችሁ ስትመለከቱ ብቻ ነው። ሁለተኛ፣ ድራማን እንደ ፍቅር ማሰብ። ይህ ነጥብ ለምን ጥሩ ወንዶች ይሰለቹኛል ለሚለው ጥያቄ ሳይንሳዊ መልስ የሚሰጥ ነው። በሳይኮሎጂ እይታ መጥፎ ወንዶች አእምሮሽን እንደ ሱስ የመቆጣጠር አቅም አላቸው። ከመጥፎ ወንድ ጋር ያለ ግንኙነት በሁለት ጽንፎች የተሞላ ነው። ዛሬ በከፍተኛ ጭቅጭቅና ንቀት አእምሮሽ ኮርቲሶል ወይም የጭንቀት ሆርሞንን ያመነጫል። ነገ ደግሞ በጥልቅ ይቅርታና በጣፋጭ ቃላት አእምሮሽ ዶፓሚንና ኦክሲቶሲንን የደስታ ሆርሞኖችን ያመነጫል። ይህ ከፍተኛ የሆርሞን መዋዠቅ አእምሮሽ ውስጥ ሱስ ይፈጥራል። ያ መጥፎ ወንድ የጭንቀትሽም የደስታሽም ምንጭ ስለሚሆን ያለሱ ህይወት ባዶ ይሆንብሻል። በዚህም ምክንያት ሰላማዊ ኑሮ መሰላቸት የሚባለው ይመጣብሻል። አእምሮሽ በዚህ የንዝረት ሱስ ከተለከፈ በኋላ ጤናማና ደግ ወንድ ሲመጣ ኬሚስትሪ የለንም ወይም መሳሳብ የለንም ትያለሽ። ምክንያቱም ያደግ ወንድ በየቀኑ አያስለቅስሽም፣ አያባብልሽም ወይም አያቆስልሽም። አእምሮሽ ለለመደው ድራማ ምላሽ ስለማያገኝ ሰላማዊ ግንኙነት እንደ መሰላቸት ይቆጠራል። በዚህም የተነሳ ፍቅር ከባድ መሆን አለበት የሚል የተሳሳተ እምነት እንዲኖርሽ ያደርጋል። በፊልሞችና በሙዚቃዎች ተጽዕኖ ፍቅር ማለት የሚታገሉት የሚለቀስለትና ተራራ የሚገፋለት ነገር እንደሆነ እናምናለን። ስለዚህ ግንኙነቱ ቀላልና ሰላማዊ ከሆነ በቂ ፍቅር የለም ብለን እናስባለን። መጥፎ ወንዶች የሚሰጡሽ ስቃይ አንቺ እንደ የፍቅር ጥልቀት ተተረጉመዋለሽ። እንዲህ ካላቃጠለኝ እንዴት አፈቅረዋለሁ ብለሽ እድሜሽን በእሳት ውስጥ ትጨርሻለሽ። መጥፎ ወንድ ጋር ስትሆኚ ሁል ጊዜ ንቁ ነሽ። ዛሬ ምን ይሆን? ዛሬ ደስተኛ ነው ወይስ ተቀይሯል ብለሽ የሱን ስሜት ለማንበብ የምታደርጊው ጥረት ከፍተኛ ትኩረት ይጠይቃል። ይህ ትኩረት ወይም ኢንቴንስ ፎከስ ሳታውቂው የህይወትሽ ትርጉም ይሆናል። ከሱ ስትለይ ግን የምታደርጊው ይጠፋሻል። ምክንያቱም ሙሉ ማንነትሽ የሱን ስሜት በመከታተል ላይ ተጠምዶ ነበር። ከመጥፎ ወንድ ለመለየት ስትሞክሪ የሚሰማሽ ህመም የፍቅር ሳይሆን የሱስ ነው። ልክ እጽ ያቆመ ሰው እንደሚንቀጠቀጥ አንቺም የሱን ድምፅ ለመስማት ትጓጉያለሽ። ይህም ህመም ፍቅር ስለሚመስልሽ ተመልሰሽ ትገቢያለሽ። እድሜሽን የምትበዩ በዚህ መግባትና መውጣት አዙሪት ውስጥ ነው። የፍቅር ግንኙነት ሁሌም ሰላም ነው ማለት አይደለም። ነገር ግን ማሰሪያው ወይም መደምደሚያው ሰላም ነው። ሁሌም ጦርነት ከሆነ የሆነ ችግር አለ። አእምሮሽ ድራማ ሲመኝ ፍቅር እያገኘው ነው ብለሽ እንዳትታለይ። በጭንቀትና በእንባ መካከል የሚመጣ እርቅ ፍቅር ሳይሆን የኬሚካል ሱስ ነው። እውነተኛ ፍቅር ህይወትሽን አያናውጥም፣ ይልቁንም ያረጋጋታል። ሶስተኛ፣ የፍቅር ናዳና የማደንዘዝ ስልት።
መጥፎ ወንዶች ግንኙነቱን የሚጀምሩት በመጥፎነት ሳይሆን እጅግ በሚያስገርምና ካንቺ በላይ ላሳር በሚል የፍቅር ድራማ ነው። ይህም ማለት መጀመሪያ ላይ ፍጹም ሰው ሆኖ መቅረብ። ግንኙነቱ በጀመረበት በመጀመሪያዎቹ ሳምንታት ውስጥ እሱ ላንቺ ፍጹም አጋር ይመስልሻል። የምትወጂውን ይወዳል፣ የምትጠይውን ደግሞ ይጠላል። እናም መንታ ነፍሴን አገኘው እንድትይ ያደርግሻል። ይህ ግን የሳይኮሎጂ ዘዴ ሲሆን አንቺን አጥንቶ አንቺ የምትፈልጊውን ማንነት ለብሶ መቅረብ ነው። በጣም በፍጥነት ነው ነገሮችን የሚገፋው። ገና በሁለተኛው ቀን ላገባሽ እፈልጋለሁ፣ ያላንቺ መኖር አልችልም፣ እስካሁን የት ነበርሽ ይልሻል። ይህ ከፍተኛ ትኩረት አእምሮሽን ስለሚያደነዝዘው ቀይ መብራቶችን እንዳታይ ያደርግሻል። አንቺም እንዲህ የሚያፈቅረኝ ሰው እንዴት ክፉ ሊሆን ይችላል ብለሽ ድምዳሜ ላይ እንድትደርሽ ያደርግሻል። አንዴ ምርኮኛ መሆንሽን ሲያረጋግጥ ያ የሰጠሽ የፍቅር ናዳ በድንገት ይቆማል። በምትኩም ንቀት፣ ዝምታና ክፋት ይተካል። አንቺ ግን ያንን በመጀመሪያ ያየሽውን መልአክ ስለማትረሺ ምናልባት እኔ ስህተት ሰርቼ ይሆን ያኔ የነበረው ደግነቱ እንዲመለስ ምን ላርግ በማለት እሱን ለማስደሰት ስትጥሪ ከ5 እስከ 10 ዓመት ያልፋል። አንድ ቀን ስለ በደሉ ስትጠይቂው ያኔ ያረኩልሽን ሁሉ ረሳሽው እንዴ? እንዴት ትይኛለሽ? በማለት ያደረገውን የፍቅር ናዳ እንደ ውለታ ይጠቅስብሻል። ያኔ የሰጠሽ ስጦታና ትኩረት አሁን ለሚበድልሽ በደል እንደ መከታ ያገለግለዋል። ባለዕዳ እንደሆንሽ እንዲሰማሽ ስለሚያደርግ ግንኙነቱን ለመተው ትቸገሪያለሽ። የፍቅር ናዳ አእምሮሽ ውስጥ ከፍተኛ የደስታ ሆርሞን ስለሚረጭ በኋላ የሚመጣውን ስቃይ እንደ ጊዜያዊ ፈተና እንድታዩ ያደርግሻል። እድሜሽን የምትበዩ ዛሬ ካለው መርዛማ ሰው ጋር ሳይሆን ትናንትና በፈጠረልሽ የውሸት ምስል ውስጥ በመኖር ነው። ፍቅር በሂደት የሚገነባ እንጂ እንደ ናዳ የሚወርድ አይደለም። አንድ ሰው ገና ሳያውቅሽ የህይወት ትርጉም ነሽ እያለ በስጦታና በቃል ካጥለቀለቀሽ አየሩ ላይ ያወጣሽ አለው ሊያቅፊሽ ሳይሆን ሊያጋጭሽ መሆኑን እወቂ። እውነተኛ ፍቅር ትዕግስት አለው። እውነተኛ ፍቅር ትዕግስት አለው። የዚህ አይነት ፍቅር ግን አደንዛዥ ዕፅ ነው። አራተኛ ሰልቺነትን መፍራት። ይህ ደግሞ እኔ ጀብደኛ ነኝ ወይም ጠንካራ ሴት ነኝ በሚሉ ሴቶች ላይ የሚታይ ስውር ወጥመድ ነው። እነዚህ ሴቶች ጥሩ ወንድን እንደ ደካማ ያያሉ። ሰላማዊ፣ በሰዓቱ የሚደውል፣ የማይዋሽና የፈለገችውን ነገር የሚያደርግላት ወንድ ላንቺ ፕሬዲክቴብል ወይም ቀድሞ የሚታወቅ ነው። አእምሮሽ እንዲህ አይነት ወንድን እንደ ደህንነት ሳይሆን እንደ መሰላቸት ይቆጥረዋል። ምንም አይነት ፈተና የለውም ብለሽ ትገፊዋለሽ። በተቃራኒው ግን መጥፎ ወንድ አደገኛና የማይገመት ስለሆነ ህይወትሽን እንደ አክሽን ፊልም አስደሳች ያደርገዋል። መጥፎ ወንዶች ሁል ጊዜ በህይወታቸው ውስጥ አዲስ ነገር አለ። ወይ ጠብ ነው፣ ወይ አዲስ እቅድ ነው፣ ወይ ደግሞ ድንገተኛ መጥፋትና መምጣት ነው። ይህ ሁኔታ አእምሮሽ ውስጥ አድሬናሊን እንዲረጭ ያደርጋል። አንቺ ፍቅር እየመሰለሽ ያለው ነገር በእውነቱ ከሆነ ሰውየው የሚፈጥረው የውከትና የግርግር ንዝረት ነው። ጸጥታ ሲሰፍን ፍቅራችን ቀዘቀዘ ብለሽ ስለምትሰጊ ሁልጊዜ ረብሻ የሚፈጥር ወንድ ትመርጫለሽ። አእምሮሽ በግርግር ውስጥ ማደግን ከለመደ መረጋጋትና ሰላም ሲመጣ ባዶነት ይሰማሻል። ቀጥሎ ምን ሊፈጠር ነው የሚለው ስጋት ከሌለ ህይወት ትርጉም የሌላት ትመስልሻለች። መጥፎ ወንዶች ይህንን ክፍተት ይሞሉታል። እሱ በፈጠረው ውጥረት ውስጥ ስትውተረተሪ እየኖርኩ ነው የሚል የውሸት ስሜት ይሰማሻል። እድሜሽን የምትበዩ ግን ሰላምሽን ለግርግር እየሰጠሽ ነው። ህይወት አንዴ ነው፣ ሪስክ መውሰድ አለብኝ በሚል ስሜት መጥፎ ወንዶች የሚሰጡሽን ስቃይ እንደ ጀብዱ ትቆጥሪዋለሽ። ይህንን ችግር አልፈን ግንኙነታችን ሲጸና ትልቅ ታሪክ ይሆናል ብለሽ ታስቢዋለሽ። ነገር ግን ጤናማ ፍቅር ታሪክ የሚሰራው በስኬት እንጂ በጥፋትና በእንባ አይደለም። ይህ ፍርሃት ያለባቸው ሴቶች ወንዶች በበደላቸው ቁጥር የበለጠ ስሜት ይሰማቸዋል። እሱ ሲርቅ ይናፍቃቸዋል፣ እሱ ሲቀዘቅዝ ይግላሉ። ይህ በሳይኮሎጂ አሰልቺነትን በመፍራትሽ ምክንያት ህይወትሽን የሚበጠብጥን ሰው የህይወቴ ጨው ብለሽ ትጠሪዋለሽ። ሰላማዊ ህይወት አሰልቺ አይደለም፣ የተባረከ ነው። አእምሮሽ ለድራማና ለግርግር ሱስ ከታመመ ጥሩ ወንድ መጥቶ በሩን ቢያንኳኳ አትከፍቺለትም። ህይወትሽን እንደ ፊልም ሳይሆን እንደ እውነታ እዩ። በፊልም ላይ የሚታይ ድራማ ለተመልካች ያምራል፣ ለተዋናዩ ግን እድሜ የሚበላ ስቃይ ነው። አምስተኛ ብቸኝነትን የመፍራት ሽባነት። ወንዱ መጥፎ መሆኑን እያወቅሽ ግንኙነቱ እየጎዳሽ መሆኑን እየተረዳሽ ነገር ግን ለመውጣት አቅም የሚያሳጣሽ ስነ ልቦናዊ ሽባነት ነው። ይህም ማለት ከምንም ይሻላል የሚል አደገኛ ስሌት ነው። አእምሮሽ ብቻዬን ሆኜ ከምጨነቅ ከሱ ጋር ሆኜ ብስቃ ይሻላል የሚል የተሳሳተ ድምዳሜ ላይ ይደርሳል። ብቸኝነትን እንደ ትልቅ ገደል ወይም እንደ ጨለማ ታይዋለሽ። መጥፎ ወንድ ምንም እንኳን ቢጎዳሽም እንደ ጥላ ወይም እንደ መኖሪያ ታይዋለሽ። በዚህ ስሜት ውስጥ ሆነሽ ሰላማዊ ብቸኝነት የሚሰጠውን የፈውስ ጊዜን ታጫለሽ። ብቸኝነትን ስትፈሪ ማንነትሽን በእሱ ውስጥ ትቀብሬዋለሽ። እሱ ከሌለ እኔ ማን ነኝ የሚል ጥያቄ ይፈጠርብሻል። ለብቻሽ ፊልም ማየት፣ ለብቻሽ መውጣት ወይም
ለብቻሽ ማሰብ የማይቻል ይመስልሻል? ይህ ሽባነት የራስሽን ውሳኔ የመወሰን ብቃትሽን ስለሚሰርቀው እሱ በፈለገው መንገድ እንዲነዳሽ እድል ትሰጪዋለሽ። እድሜሽ የሚባክነው የራስሽን ሳይሆን የሱን ህይወት በመኖር ነው። ከዚህ በኋላ ሌላ ወንድ የት አገኛለሁ ወይም ይህንን ሁሉ ዓመት ከሱ ጋር አሳልፌ አሁን እንዴት ብቻዬን እሆናለሁ የሚል ፍርሃት ይይዝሻል። የባከነውን እድሜሽን ለማስመለስ ስትይ ተጨማሪ እድሜሽን እነዚያ መርዛማ ግንኙነት ውስጥ ትጨምሪዋለሽ። ልክ እንደ ቁማርተኛ የተበላውን ብር ለማስመለስ ተጨማሪ ብር እንደሚያስይዘው አንቺም የተበላውን እድሜሽን ለመካስ ተጨማሪ እድሜሽን ትገብሪያለሽ። መጥፎ ወንዶች ይህንን ፍርሃትሽን ያውቁታል። ስለዚህ ማንም አይፈልግሽም፣ ጓደኞችሽ የውሸት ናቸው የሚሉ ቃላትን በውስጥሽ ይዘራሉ። ይህ ሲሆን ብቸኝነት እንደ እስር ቤት ይታይሻል። ከእስር ቤቱ ጠባቂ ወይም ከመጥፎ ወንድ ጋር መወዳጀት ደግሞ ብቸኛው አማራጭ ይመስልሻል። ይህ ሁኔታ ስቶክሆልም ሲንድረም ወደሚባለው አደገኛ ደረጃ ያደርስሻል። ብቸኝነትን መፍራት ማለት የራስን የውስጥ ድምፅ መፍራት ማለት ነው። ለብቻሽ ስትሆኚ ህሊናሽ ይህ ሰው አይገባሽም ይልሻል። ያንን ድምፅ ላለመስማት ስትይ ሁል ጊዜ ከዚያ መጥፎ ወንድ ጋር ትጣበቂያለሽ። ድምፅሽን ለማጥፋት ስትይ ደግሞ የህይወትሽን መሪ ለሱ ትሰጪዋለሽ። ብቸኝነት ማለት ባዶነት አይደለም፣ ራስን የማግኛ መንገድ እንጂ። መጥፎ ወንድ ጋር መሆን ከብቸኝነት በላይ ብቸኛ ያደርጋል። ብቻሽን መሆንሽን ፈርተሽ እድሜሽን አሳልፈሽ ለጠላትሽ አትስጪ። ከመርዛማ ሰው ጋር ከመኖር ከራስሽ ጋር በሰላም መኖር በብዙ እጥፍ ይበልጣል። ቁልፉ ያለው እጅሽ ላይ ነው። ፍርሃትሽን ስትጋፈጪው ሽባነቱ ይለቅሻል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።